ሰላም ጤና ይስጥልን። ዛሬ በዚህ ሰዓት የተለያዩ ወሳኝና ጠቃሚ መረጃዎችን ይዘንላችሁ ቀርበናል። በአዲስ አበባ ውስጥ ለምትገኙ ነጋዴዎች እንዲሁም አሽከርካሪና የአሽከርካሪ ባለቤቶች አዲስ የወጣ መረጃ አለ። በጥንቃቄ አድምጡን። በተጨማሪም በአዲስ አበባ ውስጥ ቤትና ቦታ የማትገዙባቸውን አጠራጣሪ መንደሮች በዛሬው ዕለት ይፋ ተደርጓል፣ እናስደምጣችኋለን። ሌላው ደግሞ በዛሬው ዕለት አስቸኳይ ማስጠንቀቂያ ለመላው ኢትዮጵያውያን የተላለፈ መረጃ አለ፣ እሱንም እናስደምጣችኋለን። በተጨማሪም በአዲስ አበባ ውስጥ በርካታ አመራሮች እርምጃ እንደተወሰደባቸው ይፋ ተደርጓል። እነዚህን እንዲሁም ሌሎች እጅግ በጣም ወሳኝ የዕለቱን መረጃዎች አካተንበታል። እስከ መረጃው ፍጻሜም አብራችሁን ቆዩ። ሰላም ጤና ይስጥልን። የተለያዩ ወሳኝ መረጃዎችን ወደ እናንተ ይዘን ቀርበናል። እንግዲህ በዛሬው ዕለት ከተለያዩ የመረጃ ምንጮች እንደተመለከትነው በርካታ ጉዳዮች ተዳስሰዋል። ታዲያ በአዲስ አበባ ውስጥ ዛሬ ተግባራዊ ይደረጋል የተባለው በመዲናዋ እስከ ምሽቱ 4 ሰዓት ድረስ የህዝብ ትራንስፖርት አገልግሎት በማይሰጡ አሽከርካሪዎች ላይ የ5,000 ብር ቅጣት እንደሚጣልም ነው የተገለጸው። በመቀጠልም ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋማትን መዝጋት 10,000 ብር እንደሚያስቀጣ ይፋ ተደርጓል። ታዲያ ዛሬ በአዲስ አበባ ከተማ እስከ ምሽቱ 4 ሰዓት ድረስ የህዝብ ትራንስፖርት አገልግሎት በማይሰጡ አገልግሎት ሰጪ ላይ የ5,000 ብር ቅጣት እንደሚጣል የከተማ አስተዳደሩ ትራንስፖርት ቢሮ ያሳወቀ ሲሆን የአዲስ አበባ ከተማ አስተዳደር ካቢኔ በደንብ ቁጥር 185/2017 በተደነገገው ደንብ መሰረትም ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ እስከ ምሽቱ 4 ሰዓት የትራንስፖርት አገልግሎትን መስጠት እንደሚጠበቅበት ነው ያሳወቀው። በዚህም መሰረት ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎትን ማቋረጥ፣ ከስምሪት መስመር ውጭ አገልግሎት መስጠት፣ አቆራርጦ መጫንና የአዲስ አበባ ትራንስፖርት ቢሮ ካወጣው ህጋዊ ታሪፍ ውጭ ህብረተሰቡን ማስከፈል እንደማይቻል ቢሮ በጥብቅ አሳስቧል። በደንቡ ላይ የተቀመጡትን ክልከላዎች ተግባራዊ በማያደርጉና ከቢሮው የህዝብ ትራንስፖርት አገልግሎት አሰጣጥ አሰራርና መመሪያ ውጭ በህገወጥ መንገድ በሚንቀሳቀሱ የህዝብ ትራንስፖርት አገልግሎት ሰጪ ባለንብረቶችና አሽከርካሪዎች ላይ በደንቡ በተቀመጠው የቅጣት እርከን መነሻነት 5,000 ቅጣት እንደሚቀጣ ነው የተገለጸው። ህብረተሰቡም አገልግሎትን በሚያደናቅፍ ህገወጥ አገልግሎት ሰጪዎች ሲያጋጥሙት በነፃ የስልክ መስመር 9417 ላይ ወይም በአካል በአቅራቢያው በሚገኙ የትራንስፖርት ቅርንጫፍ ጽሕፈት ቤቶች የትራንስፖርት ዘርፍ ባለሙያዎች የተሽከርካሪውን ሰሌዳና ሰዓት በመያዝ ጥቆማ መስጠት እንደሚችሉ ነው የተገለጸው። በሌላ በኩልም የአዲስ አበባ ከተማ አስተዳደር ካቢኔ ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋማትን መዝጋት የ10,000 ብር ቅጣት እንደሚጣልበትም ተደንግጓል። እንዲሁም ለተገልጋይ ሊያቀርብ የሚችለውን አገልግሎት ወይም ምርት እያለው የለም በማለት ተገልጋይ እንዳይስተናገድ ማድረግ 10,000 ብር እንደሚቀጣም አስቀምጧል። በተጨማሪም መንገድ ዳር ያሉ ንግድ ተቋማት እና አገልግሎት መስጫ ተቋማት ከምሽቱ እስከ ንጋት ድረስ የተቋሙን የውጭና የውስጥ መብራት አለማብራቱ 7,000 ብር እንደሚያስቀጣውም ተመላክቷል። ሌላው ደግሞ የህንፃው የፊተኛው ገጽ መብራት ያጠፋ ወይም ያለ መስቀል እንዲሁም ያለ ማብራት መብራትን ከ5,000 ብር ጀምሮ ቅጣት እንደሚያስቀጣው ነው የተገለጸው። በተጨማሪም የንግድ ተቋሙ መግቢያ በር ዝግ ሆኖ አገልግሎት የሚሰጥ ከሆነም ክፍት መሆኑን የሚያመላክት በኤሌክትሪክ የሚሰራ ምልክት ያለማድረግ የ5,000 ብር ቅጣት እንደሚያስቀጣም ተነግሯል። ሌላው ደግሞ ከ2018 ዓ.ም ጀምሮ በኢትዮጵያ ቀን አቆጣጠር የነዳጅ ዋጋ ሊቀንስ እንደሚችል ተነግሯል። ከሚቀጥለው ዓመት ጀምሮም ነዳጅ ሙሉ በሙሉ በባቡር ሊጓጓዝ መሆኑን የኢትዮ ጅቡቲ ምድር ባቡር አስታውቋል። የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር በመጪው ዓመት ለመጀመሪያ ጊዜ ነዳጅ ሙሉ በሙሉ በባቡር ለማጓጓዝ ዝግጅቱን ማጠናቀቁን ያስታወቀው። በዚህም መሰረት በቀን እስከ 10 ጊዜ በመመላለስ በዓመት 4.2 ሚሊዮን ቶን ነዳጅ ከጅቡቲ ወደ ኢትዮጵያ ለማጓጓዝ እቅድ መያዙን ተቋሙ ገልጿል። ይህም የነዳጅ አቅርቦት ችግርን ከመቅረፉም በላይ የነዳጅ ማጓጓዣ ጊዜን በእጅጉ ይቀንሳል የተባለም ሲሆን በተጨማሪም በባቡር መጓጓዙ የነዳጅ ዋጋ ላይም ቅናሽ ሊያመጣ እንደሚችል ነው የተመለከተው።
አዲሱ ስርዓትም ከአዋሽ እስከ ጅቡቲ ድረስ ያለው የባቡር መስመር ዝርጋታም ሙሉ በሙሉ ሲጠናቀቅ በመጪው ዓመት እንደሚጀምርም ተመላክቷል። ቀደም ሲል አንድ ቦቲ ነዳጅ ከጅቡቲ ለመምጣት እስከ 8 ቀናት ይወስድበት እንደነበርም የተገለጸ ሲሆን የኢትዮ ጅቡቲ ባቡር መስመር በሰዓት 37 ኪሎ ሜትር ከነበረው የጉዞ ፍጥነት አሁን ወደ 60 ኪሎ ሜትር እንዳደገ መገለጹም የሚታወስ ሲሆን በቅርቡ በቀን የነበረውን የምልልስ መጠን ከ2 ወደ 8 ማሳደጉንም የኢትዮ ጅቡቲ የምድር ባቡር አገልግሎት አስታውቋል። ሌላኛውና ወሳኙ የዕለቱ መረጃችን ደግሞ በአዲስ አበባ ውስጥ ቤቶችን ለምትገዙ ማህበረሰብ እንግዲህ የተሻለ ከእስከዛሬው ለየት ያለ የማጣራት ሂደት ማድረግ እንዳለባችሁ እንግዲህ ልንነግራችሁ እንወዳለን። ምክንያቱም ሰሞኑን በአዲስ አበባ ውስጥ በርካታ አካባቢዎች ወደ ዩኒቨርሲቲ ተቋም ውስጥ እንደሚካተቱ እየተሰማ ነው። ከ4 ኪሎ እስከ ሽሮ ሜዳ የሚገኙት አካባቢዎችም በዚህ ውስጥ እንደሚካተቱ ተሰምቷል። ታዲያ በዚህ አካባቢ እንግዲህ ማንኛውም የቤት አይነትን ምናልባት የምትገዙ ማህበረሰቦች ካላችሁ ጥሩ ማጣራት እንድታደርጉ አፓርትመንት የሚሆን ሌሎችንም ቤት መሸመት የምትፈልጉ እንግዲህ ማቆም ብላችሁ ማሰብ ይጠበቅባችኋል ብለን የምንጠብቀው። ምክንያቱም ከ4 ኪሎ እስከ ሽሮ ሜዳ ድረስ ያለውን አካባቢ ነው የሚለው የዩኒቨርሲቲ መንደር እንዲሆን የአዲስ አበባ ከተማ አስተዳደርም መወሰኑን የተሰማው። የአዲስ አበባ ከተማ አስተዳደር ካቢኔ እንግዲህ ሰሞኑን ባደረገው የ4ኛ ዓመት 9ኛ መደበኛ ስብሰባ 4 አጀንዳዎች ላይ ተወያይቶ ውሳኔዎችንም ማስተላለፉ የማይዘነጋ ነው። ካቢኔቱ ተወያይቶ ውሳኔ ካሳለፈባቸው አንደኛውና ዋናው አጀንዳ አንዱ በፕላንና ልማት ቢሮና በትምህርት ሚኒስቴር በጋራ ተጠንቶ የቀረበውን ከ4 ኪሎ እስከ ሽሮ ሜዳ ያለውን አካባቢ የዩኒቨርሲቲ መንደር የማድረግ ጉዳይ የሚገኝበታል። ታዲያ ወደ ጎን ሊሰፋ ይችላል፣ እንዲሁም በርካታ አካባቢዎችንም ሊያካልል እንደሚችል እንግዲህ እንድታስቡበት እንድትጠነቀቁ እንላለን። በዚህም ጥናቱ በአካባቢው ያሉትን አገልግሎቶች አካቶ የትምህርት፣ የምርምር፣ የእውቀትና የባህል ልቀትን በከተማዋ ለማሳደግ በሚያስችል አግባብ የቀረበ በመሆኑ ካቢኔው ተያይቶ የመንደር ምስረታውን ውሳኔም አጽድቋል የተባለው። ከዚህ በተጨማሪም ካቢኔው የምግብ ስርዓትንና ኒውትሪሽን እንዲሁም ምክር ቤት ማቋቋሚያ ረቂቅ ደንብ ላይም ተወያይቶ ውሳኔ አስተላልፏል የተባለው። እንዲሁም የአደጋ ስጋት አመራር ምክር ቤትና የአደጋ ዝግጁነት ፈንድ ማቋቋሚያ ረቂቅ ደንብ ላይም ካቢኔው ተወያይቶ ውሳኔ አስተላልፏል ተብሏል። በተጨማሪም በመሬት ልማትና አስተዳደር ቢሮ የቀረበውን ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ፕሮጀክቶችን የመሬት ምደባ ጥያቄዎችን አስመልክቶ በመወያየት ውሳኔ ማስተላለፉን ከከተማ አስተዳደር ከንቲባ ጽሕፈት ቤት የተገኘው መረጃ ያሳያል። ስለዚህ በዚህ በተጠቀሱት አካባቢ ማንኛውንም ቤትም ሆነ ቦታ አፓርትመንት ሊሆን ይችላል የተለያዩ ቤት የሆኑ ነገሮችን ስትገዙ ጥሩ ማጣራትና ጥንቃቄ ይጠበቅባችኋል እያልኩኝ ወደ ሌላኛው የዕለቱ መረጃ ልውሰዳችሁ። ቀጣዩ መረጃችን ደግሞ እጅግ በጣም ታላቅ ጥንቃቄ እንድታደርጉ የተላለፈ መረጃ አለ። በተለይ ከምትደዋወሉት ከምታውቁት ሰው ጋር የሚላክላችሁ ሊንክ በተደጋጋሚ ደረጃ እየደረሳችሁ እንደሚገኝና በተለይ ደግሞ ኢትዮጵያ ኦንላይን ጆብስ.com የሚል እየተላኩ እንደሆነ እየተነገረ ነው ያለው። ታዲያ ማህበረሰቡ በቴሌግራም አማካኝነት የሚላክለትን አጠራጣሪ ሊንኮችም ከመክፈት እንዲቆጠብም ነው ማሳሰቢያ የተሰጠው። ማህበረሰቡ በቴሌግራም አማካኝነት የሚላኩለትን አጠራጣሪ ሊንኮች ከመክፈት እንዲቆጠብም የኢንፎርሜሽን መረብ አስተዳደር ኤጀንሲ በጥብቅ አሳስቧል። አስተዳደሩ የኢንተርኔት አጠቃቀም በየቀኑ እየጨመረ በሄደበት በዚህ ዘመን ከዚህ ጋር ተያይዞ የሚመጡ ስጋቶችም እየተስፋፉ መሆናቸውን ገልጿል። በቅርቡም በርካታ አደገኛ የኢንተርኔት አድራሻዎችን ወይም ዩአርኤልኤስ መርምሮም እነዚህ አድራሻዎች የኢትዮጵያ የኢንተርኔት ተጠቃሚዎች በይበልጥ የቴሌግራም ተጠቃሚዎችን አካውንቶችን በመንጠቅ ከፍተኛ ስጋት ሊያስከትሉ እንደሚችሉ ማረጋገጡንም አስታውቋል። እነዚህም ከተለያዩ አካላት በቴሌግራም የሚደርሱ ሊንኮች በርካታ አደጋዎችን የሚይዙም ሲሆን የሚከተሉትን አደጋዎችም ያስከትላሉ ነው የተባለው። በዋናነት የግል መረጃ መጥለፍ፣ እንደ ባንክ መለያ ወይም የይለፍ ቃል ያሉ መረጃዎችን መስረቅ፣ በተጨማሪም የማልዌር ስርጭት፣ ስልኮችን ወይም ኮምፒውተሮችን የሚጎዱ ቫይረሶች፣ እንዲሁም ማጭበርበሪያ ተጠቃሚዎችን በሐሰተኛ
ተስፋዎች እንደ ውድድር ወይም ኢንቨስትመንት መታለል እንደሚገኙበትም የገለጸ ሲሆን ማንኛውም ሰው የተላኩለትን ሊንኮች ከመክፈት ይቆጠብ ነው የተባለው። ታዲያ ማህበረሰቡ በቴሌግራም አማካኝነት የሚላኩለትን አጠራጣሪ ሊንኮች ከመክፈት እንዲቆጠብ ያሳሰበው የኢንፎርሜሽን መረብ ደህንነት አስተዳደር ሰሞኑን በቴሌግራም ከሚላኩና ማህበረሰቡ በፍጹም ሊከፍታቸው ከማይገቡ ሊንኮች መካከልም ጥቂቶቹንም ይፋ አድርጓል። ከዚሁ ጋር በተያያዘ ማህበረሰቡ በቴሌግራሙ ላይ አጠራጣሪ የሆኑ ሊንኮችን ሲያጋጥሙት ለኢንፎርሜሽን መረብ ደህንነት አስተዳደር በኢሜል አሊያ ደግሞ በ933 ማሳወቅ የሚችሉ መሆኑንም አስታውቋል። ሌላው ደግሞ በአዲስ አበባ ውስጥ በአመራሮች ላይ እርምጃ እየተወሰደ መሆኑን የተሰማው የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በ8 አመራሮች ላይ እርምጃ እንደወሰደም ተሰምቷል። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ቁጥጥር የማጠናከር ስራዎችን እየሰራ መሆኑን አስታውቋል። በዚህም ባለፉት 8 ወራት በአጠቃላይ 77 በሚደርሱ አመራሮችና ፈጻሚዎች ላይም በብልሹ አሰራርና በሌብነት ተግባር ውስጥ ገብተው የተገኙ እንዲቀጡ መደረጉን የአዲስ አበባ ከተማ ገቢዎች ቢሮ ኮሚኒኬሽን ክፍል ዳይሬክተር የሆኑት አቶ ሰውነት አየለ ለብስራት ሬዲዮና ቴሌቪዥን ገልጸዋል። የተቀጡት አመራሮች ፈጻሚዎች በብልሹ አሰራር ማለትም ባልተገባ መንገድ ከግብር ከፋዮች ጉቦ ለመቀበል ከመሞከርም ይህንን ተከትሎ እጅ ከፍንጅ ከመያዝ ጀምሮ ለግብር ከፋይ ተገቢውን አገልግሎት ባለመስጠት ማጨናነቅ ብሎም በስራ ገበታ ላይ ባለመገኘትና ሌሎች የዲሲፕሊን ጥፋቶችን በ77 በሚደርሱ አመራሮችና ፈጻሚዎች ከጽሁፍ ማስጠንቀቂያ እስከ ማሰናበት የሚደርስ እርምጃ መወሰዱን አቶ ሰውነት ተናግሯል። እርምጃ ከተወሰደባቸው 77 የተቋሙ ሰራተኞች መካከልም 8 አመራሮች መሆናቸውን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር የሆኑት አቶ ሰውነት አየለ ጨምረው ለብስራት ተናግረዋል። ለዛሬ ያቀረብናቸው መረጃዎቻችን እስካሁን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ